አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? አላህ አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ከእናንተ እንዴት ናችሁ እያልኩኝ እንግዲህ የትዳር መጣፈጫ በሚል ርዕስ የጀመርነው ፕሮግራማችን እንደቀጠለ ነው። ዛሬም አራተኛ ክፍል ደርሰናል። እንግዲህ በዚህ ክፍል ደግሞ በወር አበባ ጊዜ የግብረ ስጋ ግንኙነት መፈጸም በእስላም እንዴት ይታያል በሚል ጉዳይ ነው ማለት ነው የምናወራው። በእስልምና ሃይማኖት በወር አበባ ጊዜ እንግዲህ ግንኙነት መፈጸም በጥብቅ የተከለከለ ተግባር እንደሆነ ለማንም ግልጽ ነው። ለዚህም ነው ታላቁ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቱን በወር አበባ ጊዜ የሚገናኝ የአላህ እርግማን በሱ ላይ ይውረድ ያሉት። ይህ ማለታቸው ደግሞ የድርጊቱ ክብደትን ምን ያህል እንደሆነ ከንግግራቸው መረዳት እንችላለን። እንደዚሁም በቅዱስ ቁርአን ጌታችን አላህ ሱብሓነሁ ወተዓላ ማለት ነው በሱረት አልበቀራ ላይ ምን ይላል? ከወር አበባ ይጠይቁሃል ይላቸዋል መልእክተኛውን ሰለላሁ ዐለይሂ ወሰለም። እርሱም የተበከለ ነው፣ ሴቶችንም በወር አበባ ጊዜ ራቋቸው ይላል። ንጹህ በሆኑም ጊዜ አላህ ካዘዛችሁ ስፍራ ተገናኟቸው። አላህ ሱብሓነሁ ወተዓላ ማለት ነው ከኃጢአት ተመላሾችን ይወዳል፣ ተጠራሪዎችንም ይወዳል በላቸው ይላል። በዚህ አንቀጽ እንግዲህ ሴቶችን ራቁ መባሉ በአንድ ጣሪያ ስር አብራችሁ አትሁኑ ማለት ሳይሆን የወሲብ ግንኙነት እንዳትፈጽሙ ማለት እንጂ ከቤት አስወጧቸው ማለት አይደለም። ይህ ልንረዳው የሚገባ ነገር ነው። በዚህም ወቅት ቢሆን ባልና ሚስት አብረው መሆን ይችላሉ። እዚህ ላይ የእናታችን አይሻን ረዲየላሁ ዐንሃ ሐዲስ ማስታወስ እንወዳለን። ይህም ማለት ከግብረ ስጋ ግንኙነት በስተቀር ሌሎችን ነገራቶች ማለት ነው ማድረግ ይቻላል ብለዋል። ነገር ግን አንዳንድ ወንዶች በባህሪያቸው ከሚስታቸው ጋር የተለያየ ንክኪ ውስጥ ከገቡ ወሲብ የመፈጸም እድላቸው ሰፋ ስለሚል እንደዚህ አይነት የተለየ ባህሪ ያላቸው ሰዎች ለጊዜው መኝታ ቢለዩ የተሻለና የሚመረጥ ነው። ይሄ ግልጽ ነገር፣ ምክንያቱም ተሳስቶ ሊገናኛት ስለሚችል። በተጨማሪም የወር አበባ ደም ማለት ያለማውን የዘር ማቋረጫ እንቁላል የማስወገድ ስርዓት ነው። በአብዛኛው ሁኔታም የወር አበባ በህመም ስሜቶች የታጀበ በመሆኑ ሴቷ በዚህ ጊዜ ውስጥ ለግብረ ስጋ ግንኙነት ህሊናዊ ዝግጅት አይኖራትም። በተፈጥሮ ሰውነት ከራሱ ውጭ የሚያስወግደው ደም ስለሆነ ማለት ነው። ስለዚህም በዚህ ጊዜ ግንኙነት መፈጸም በሴቷ ላይ ከፍተኛ ጉዳት ያስከትላል። በወንዱ ላይ ደግሞ የሞራል ዝቅጠት፣ የመንፈስ ብክለት ነው። የቆሸሸ መንፈስ ለሞራል ውድቀትም ስለሆነ ይህን ማድረግ ተገቢ አይደለም ማለት ነው፣ ሐራምም ነው። ይህም ጉዳት ነው እንግዲህ በቁርአን ውስጥ ብክለትና ጉዳት በማለት የተገለጸው ማለት ነው። ይህም እጅግ የተራቀቀ ተአምራዊ አገላለጽ ነው ማለት ነው። እንግዲህ በዘመናዊው የጤና ሳይንስም በዚህ የወር አበባ ጊዜ ማለት ነው ግንኙነት መፈጸም የሚያስከትልን ጉዳይ በሰፊው አብራርተውታል። በዚህም ሁኔታ ላይ እያለች ግንኙነት ሲፈጸም የወንዱ የዘር ፈሳሽ በደም ላይ ሲረጭና ሲቀላቀል በማህፀን አፍ አካባቢ ወይም ውስጡ ኢንፌክሽን ይፈጥራል ብለዋል። በአጋጣሚ የመፀነስ ሁኔታ እንኳን ቢፈጠር በፅንሱ ላይ እንከን ይኖረዋል ተብሏል። በወንዱ ላይም እንደዚሁ አንዳንድ አካላዊ ጉዳቶች ያስከትሉበታል ተብሏል። ይህ እንግዲህ በሳይንሳዊ ዓለም ላይ ያለ ሁኔታ ነው ማለት ነው። ለዚህ ሁሉ ሲባል እንግዲህ ሐኪሞች በወር አበባ ጊዜ ከሴት መራቅን አጥብቀው ይመክራሉ። መራቅ ሲባል እንግዲህ ግንኙነት መፈጸምን ማለት ነው። ይህም የቁርአንን ሳይንሳዊ ተአምር የሚያሳይና የላቀ ጥበብን የሚያረጋግጥ ነው ማለት ነው። የያዝነው መረጃ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።